ብዙዎቻችሁ የምታውቋት ፌቨን መለሰ ጋር ነው አጠር ያለ ቆይታ የምናደርገው በወጌሻ ፕሮግራማችን። የውሻ ጉዳይ ኢትዮጵያ ውስጥ ገና ርዕሱ ሲነሳ ይሄ ነው እንዴ ቸገረ ይባላል። መቼም ሁላችንም እንደ ማህበረሰብ ክፍል ወይም ደግሞ የማህበረሰብ አንዱ ክፍል እንደመሆናችን የውሻ ጉዳይ ሲነሳ ይሄ ቅንጦት በቅንጦት የሆነ ወሬና ጉዳይ አድርገን ነው የምናስበው። ግን ደግሞ ብዙ ቪዲዮዎች ላይ ሳይ ድሮም ልጆች ሆነን የምናስተውላቸው ነገሮች ውሻን እንዴት አድርጎ ነው የፈጠረው ፈጣሪ ራሱ የሚያስብሉ ናቸው። ባህሪያቸው በተለይ ታማኝነታቸው አንድ ነገር ለወሬያችን መነሻ ቢሆነኝ ደስ ይለኛል። በጣም ብዙ ካየኋቸው ቪዲዮዎች ውስጥ የፈለገ ቢርባቸው አንቺ ዘጭ አድርገሽ ብትበይ ካልፈቀድሽ አይነኩ። በጣም የሚገርመኝ ነው እንደው ከድመት ጋር እንኳን ስናነጻጽራቸው ውሾችን ምን አይነት ባህሪ ነው? እንዴት ነው የምትገልጻቸው ፌቨን በደንብ ስለምታውቂያቸው? እኔ ውሾች አንዳንዴ ሰው ልላቸውልና ከዛም ሌቭሉ ያልፍብኛል። አንዳንዴ ስታነጻጽሪያቸው ሰው ጋር የሌለውን ታማኝነት፣ ሰው ጋር የሌለውን ፍቅር በቃ ለእኔ አሁን ለምሳሌ ከእንስሳ ጋር እንደማደጌ ውሾች አይደለም የምላቸው ልጆቼ ነው የምላቸው። አንድ የቤተሰብ አንድ ክፍል ናቸው እንጂ ይሄ ውሾቼ ምናምን ብዬ የምላቸው አይደሉም። ሰው ለእኔ ምገልጻቸው ቤተሰብ በሚለው ካታጎሪ ውስጥ ነው የሚገልጻቸውና ቤተሰቦቼ ናቸው ብዬ ነው የማስበው። እንደዛም ነው ትሪት ማድረጋቸው። ምልሽ የሌሎች የቤት እንስሳቶችም አንዳንዴ ሌላው ዓለም ስናይ የዱር እንስሳቶች ላይም መብታቸውን ለማስጠበቅ በጣም ብዙ ፍቅር ያላቸው ሰዎችን እናውቃለን፣ አይተናልን በሚዲያዎች። በይበልጥ ግን ውሻ የሚያሳሳ ነገር አለው፣ የተለየ ነገር አለው። ውሻ አንደኛ ታማኝነቱ ሰጠሹም አልሰጠሹም፣ ደላሽም አጣሽም ተቸገርሽም አይቀየርም። ሁሉ ጊዜ ያው ነው፣ በቃ እዛው ነው። በቃ አሁን ለምሳሌ ተሽኮና ቤት ሲፈርሱ ሰው ጥሏቸው ሙቭ አድርጓል አይደል? ረስቷቸዋል። ቤታቸው ጋር ናቸው፣ የፈረሰበት ቦታ አይለቁም። ለምን? ፍቅራቸው ይሄ ሰውዬ ይመጣል ብለው ይጠብቃሉና ታማኝነታቸው እስከ ሞትና እስከ ጥግ ድረስ ነው። እና ልናወዳድራቸው አንችልም ከሌላ ፍጥረት ጋር። በጣም ልዩ ናቸው። ሞር ታማኝነታቸው ነው ሰውን የሚስበው። ምቾትን አስጠብቆ ምትበይውን አማርጦ ያንቺን ስሜት ዛሬ ደስተኛ ናት ነገ ሀዘን ላይ ናት የሚለውን ነገር አይደለም የሚያስቡት። በቃ እዛው ጋር በቃ አሉ ነው። ከወደዱሽ ወደዱሽ ነው፣ እስከ መጨረሻው ነው፣ እስከ ጥግ ነው። አስገራሚ ነው። እንደውም አንድ ያየሁት ነገር ደግሞ እንዳባባልም አንኮንዲሽናል የሚባል ፍቅር ወይም ደግሞ በሁኔታዎች ላይ ያልተመሰረተ ፍቅር በምን ይገለጻል ከተባለ በውሻ ይገለጻል። በትክክል ለሰው ልጅ ራሱ መሪ ሆኖ ተመልክቻለሁ። አስገራሚ ነው። ለማንኛውም ስለ ውሻ ወይም ስለ እንስሳት ማውራት ቅንጦት አይደለም ግን የእውነት ቤቢ ነለ አይደለም። አንደኛ እንስሳት የኛ ኃላፊነቶች ናቸው ብዬ ነው የማምነው። አሁን ለምሳሌ እኔ በእምነቴ መጽሐፍ ቅዱስ ሳነብ እግዚአብሔር ሰማይና ምድርን ፈጠረ አይደለ? ከዛን እንስሳትን ፈጠረ። ከዛን ሲፈጥራቸው ራሱ ምን አለ? መልካም ናቸው። ኢቭን ከሰው በፊት ነው የተፈጠሩት። ከዛን ሲፈጥራቸው መልካም ናቸው ብሎ ፈጠረ። ከዛን አላለ ሰው ጋር ደረሰ። ሰውን ከፈጠረ በኋላ እንስሳትን እንድንከባከብ ደግሞ ለሰው ልጅ መልሶ ኃላፊነት ሰጠን አይደለ? ከዛን በዚህ ምድር ላይ ስንኖር እንስሳት የኛ ጥገኛ ናቸው። አሁን ለምሳሌ የዱር እንስሳትን ብታይ በራሳቸው አድነው ሊበሉና ሊኖሩ ይችላሉ። እንደነዚህ አይነት እንስሶችን የቤት እንስሶችን ደግሞ ስታይ በተለይ ደግሞ ውሻ የሰው ልጅ ነው ከዱር አምጥቶ የዛሬ 2000 ዓመት በፊት አዳቅሎ የቤት እንዲሆን ያደረገው። ስለዚህ ምንድነው ዱር ይኖር የነበረው እንስሳ በእኛ ስር እንዲሆንና የኛ ጥገኛ እንዲሆን አድርገናል። እስካደረግነው ድረስ ደግሞ የኛ ኃላፊነት ናቸው። ለምሳሌ እነዚህ እንደ ህፃናት ናቸው። ህፃን እንደውም ያድጋላ የሆነ ስቴፕ አለው አድጎ በራሱን ይችላል። እነሱ ግን ሁልጊዜም ዓለማቸውን በዚህ ምድር እስከኖሩ ድረስ የሰው ልጅ የሆነ የሚመገባቸው ሰው፣ የሆነ የሚንከባከባቸው ሰው፣ የሆነ ችግራቸው የሚረዳላቸው ሰው ይፈልጋል። ስለዚህ ያንን ማድረግ ደግሞ የኛ ኃላፊነት አይደለም። ስለዚህ የኛ አንድ የኃላፊነታችን ስለሆነ፣ ሁለተኛ ደግሞ ቅድም እንዳልኩት አሁን ለምሳሌ የሰው ልጅ መራብን ያውቀዋል አይደል? መጠማትን ያውቀዋል። የግድ ድሃ መሆን አይጠበቅብሽም እንዲርብሽ። ስሜት ስለሆነ ሀብታም ይርበዋል፣ ድሃም ይርበዋል። ልዩነቱ ምናልባት ሀብታም ከራበው የሚበላው ሊኖረው ይችላል፣ ድሃ ላይኖረው ይችላል አይደል? ይሄ ነው ልዩነቱ። ምንድን ነው የስሜቶቻችን እና ህመምን እናውቀዋለን፣ ችግርን እናውቀዋለን፣ መጠለያ ማጣትን እናውቀዋለን። አሁን ለምሳሌ ክረምት ላይ መንገድ ላይ ሆነሽ መሀል መንገድ ላይ ሆነሽ ዝናብ ቢይዝሽ ቤት እኮ አለሽ እንደምትጠለይ ታውቂያለሽ። ግን ያቺ ሞመንት አለች አይደል? ዝናብ የሚደበድብሽ ሞመንት ቤትሽ እስክትደርሽ ያለችው ነገር ግን ታስከፋሻለች አይደለ? እነሱ ደግሞ የላቸው። ቅንጦት አይደለም ብለን ማሰብ ያለብን እኛ ያችን ደቂቃ ምን ያህል እንደምንናደድ ምን ያህል እንደምናማረር ሲርበን በኋላ አሁን ቢርበኝ ኢንተርቪው ላይ ነኝ በኋላ እንደምበላ ያወቅ አሁን እናደዳለሁ ስለራበኝ። እነሱ ግን አይበሉ
ገብቶሻል አይደል ሐሳቤ? እና እኛችን ነገሮች እንዴት ፌስ እንደምናረጋቸው በኋላ ማድረግ እየቻለን አሁን ላይ ማድረግ ስላልቻለን አሁን ላይ የምንፈልገውን ነገር ማግኘት ስላልቻለን ሕክምና በኋላ ማግኘት እየቻለን አሁን ላይ ስንታመም ቶሎ በቃ በሰከንዶች ውስጥ መፈወስ እንደማንችል እናውቀዋለን፣ ግን በኋላ እንደምንችል እናውቃለንና ይህንን ነገሮች ለኛ ከባድ ናቸው። በኋላ ማድረግ እየቻለን አሁን ላይ ለሚደርሱብን ነገሮች እነሱስ ማድረግ አይችሉም። ስለዚህ እኔ መራብን እንዳልኩሽ መጠማትን መታመምን ስሜቶቹን ካወቅኳቸውና እንዴት ለኔ ከባድ መናገር ለሚችል ሰው ከባድ እንደሆነ ካወቅኩት ለነሱማ ከኔ በላይ እኔ ከሰው በላይ ነው የምለው ለነሱ። ምክንያቱም ችግራቸውን መግለጽ ስለማይችሉ እኛ ከሌለናቸው እኛ ካልተረዳናቸው እኛ ካላሰብንላቸው እኛ ረቧቸዋል ብለን ምግብ ካልሰጠን የሚጠጡትን ካልሰጠን ካላሳከምናቸው መጠለያ ካልሰጠናቸውማ እንዴት እነሱ ላይ አይከፋም ችግሩ። አሁን ይሄ የውድድር ነገር አይደለም መሆን ያለበት ገባሽ? እኔ ካወቅኩት ለሱማ እንዴት ከኔ በላይ አላዝን የሚለውን ነገር ነው ማሳደግ ያለብን እንጂ ቅንጦት ነውማ ነው። ቅንጦት ከሆነ ለኔም ቅንጦት ነው የሚሆነው። ምግብ መመገብ ለሷ ቅንጦት ከሆነ ለኔም ቅንጦት ነው የሚሆነው። ምክንያቱም ፍላጎቶቻችን አንድ አይነት ናቸው። እኔ በዛ መልኩ ነው የምንረዳው። ምን ሆነ ነው ታዲያ ኬርለስ የሆን ነው ወይንም ቸልተኛ የሆን ነው? ውሾች በዚህ ደረጃ የሚገልጻቸው ሰው ካለ ልክ እንደ ፌቨን ሌሎቻችን ምን ሆነን ነው ይሄ ደንደን እንላለን አይደል? አንዳንድ ጊዜ ለምሳሌ ትራፊክ አደጋ አጋጥሟቸው ስናይ እንደነግጣለን፣ በጣም ከንፈር እንመጣለን። ታመው አጥንታቸው ሲታይ በትክክል እናዝናለን። ከዚህ ውጭ ግን ኖርማሉ እንቅስቃሴ ላይ ሲሯሯጡ ወዲህ ወዲያ ሲሉ ጎዳና ላይ ሲኖሩ ርቧቸው ስጋ ቤት በር ላይ ረዥም ሰዓት ሲቆሙ ምንም አይመስለንም። አብላጫዎቻችን ሁላችንም ማለት ይከብደኛል እንዳንቺ አይነት ሰው ብዙ ስላለ። ለምንድን ነው እንደዛ ይሆን ነው ብለሽ ነው የምታስቢው? አንደኛ ምን መሰለሽ የሰው ልጅ ምድር የግሌ ናት ብሎ ስለሚያምን ሌሎቹ ፍጥረታት ያን ያህል ዋጋ አላቸው ብሎ አያምንም። ቅድም እንደነገርኩሽ አሁን ለምሳሌ እግዚአብሔር ሲፈጥራቸው መልካም ብሎ የፈጠራቸው አፈጣጠር አሁን እንስሳ ምን ያደርጋሉ ለምን ተፈጠሩ ባይበሉስ ባይጠጡስ የሚሉ አመለካከቶች አሉ። ህይወት ምንም ዋጋ እንደሌላቸው ስለቆጠርናቸው መመገባቸው አያሳስበንም፣ መጠማታቸው አያሳስበንም። መንገድ ላይ መኪና ተገጭተው እየተሰቃዩ ብናይ ምናምን ችግር የለውም። እኔ በቃ ዋና ፖይንት ህይወት እንዳላቸው ነገር አልቆጠርናቸውም ወይ እንደ እቃና እንደ ትርፍ ለምድር ትርፍ እንደሆኑ ነገር ነው የቆጠርናቸው። ስለዚህ መኖራቸው ሪስፔክት አናደርገውም። ሪስፔክት ብናረገው የሚያስፈልጋቸውን ነገር እናረግላቸዋለን። ግን ገና ከመጀመሪያው ምድር የኔ ናት ብሎ ሲያስባል ከዛን እነሱ በዚህ ምድር ላይ ምንም ያን አስፈላጊ አይደሉም ብሎ ያስባል። ምናልባት አስፈላጊ ሆኖ ከተገኘም ለራስ ጥቅም ነው ሰው የሚጠቀማቸው ወይ ለጥበቃ ወይ ቃለ መጫን ምናምን እና ከዛ በዘለለ በቃ ይሄ ሲወረስ ያልተማርነው ነገር አለ አይደለ? ከእውቀት ርቀናል። ከእውቀቴ ከትክክለኛው ርህራሄ መንገድ ስለጎደልን ነው ብዬ ነው የማስበው። ውሻን በተመለከተ በቅርብ በጣም ብዙ ውሾች ስላሉ በየቦታው ቶሎ ደግሞ ይራባሉ። እንቅስቃሴያቸው ፈጣን ይሆንብሻል። በተለይ ከቤት ውጭ ያሉት ያልተያዙት ጎዳና ላይ ያሉት እና ሰዎች መልካም ነገር የላቸው። ይሄን አስተውለሻል? ለምሳሌ የርቢ ታይማቸው ላይ ግርግር መፍጠራቸው ላይ ማንንም አያዩም፣ ማንንም አይፈሩም። በቃ ማድረግ ያለባቸውን ነገር ፊት ለፊት ሲያደርጉ እንመለከታለን። እና ሰዎች አንደኛ ዙሪያቸው ማየት የማይፈልጉትም አንዱ ነገር ይሄ ነው። ብዙ ሰዎችንም ሳወራ የሚነግሩኝ ነገር እና ጎዳና ላይ ያሉትን ውሾች ስታይ በራስሽ የምታረጊው ጥረት እንዳለ በደንብ አውቃለሁ። ምንድን ነው የሚሰማሽ? ማን ነበር ኃላፊነት ሊወስድ የሚገባው? ወይ ምንድን ነበር መሆን የነበረበት እንደዛ እንዳናያቸው? አንደኛ እንደዛ ስላየን ሊከፋን አይገባው። ለምን እንደሆነ ታውቂያለሽ? ምክንያቱም እንስሳን ሰው ሁን ማለት አትችይም አይደለ? አሁን የሰው ልጅ ጎዳና ላይ ምንም አይነት ነገር አይፈጽምም። እንስሳ ግን ሲፈጽም ታያለሽ ምናምን ነገርና የሰው ልጅ የሰው ነው፣ ያገናዝባል፣ ያውቃል። ምን ቦታ ላይ ምን ማድረግ እንዳለበት ያውቃል፣ ምን ቦታ ላይ ምን ማድረግ እንደሌለበት ያውቃል። እነሱ ግን እንስሳ ናቸው። አንቺ አየሻቸው አያውቁም፣ አላየሻቸው ግድ የላቸውም። ተፈጥሮ የሰጣቸውን ነገር ያከናውናሉ። እዛ ጋር በመጀመሪያ ደረጃ ሁኑ ማለት አንችልም። አንዳንድ ሰው እኔ ቤቴ ጋር መጥቶ እንደዚህ ያደርግብኛል እንደዚህ ሆነ እንዴ። እንስሳን እንደ ሰው ልጠብቂበት አይገባም። በቃ እንስሳ ነው፣ ሰው ነው። ባለን እንቅስቃሴ ውስጥ እንደ ማህበረሰብ ምን እያደረገ እየኖረ ነው፣ የቱ ላይ ምን ትኩረት አለው፣ የቱ ላይ በጣም ቸልተኝነት ያሳያል የሚለውን ከሚያሳየኝ ነገር አንዱ የውሻዎች ነገር ነው። ከተማ ውስጥ ዙሪያችንን ማየት በቂ ነው። አሶሺየትድ ፕሬስ ላይ አናግረውሽ ነበር፣ አይቼው ነበር። ያው ለነጮች ይሄ ትልቅ ትኩረት ነው። እኩል መብት የሚጠየቅበት ጉዳይ ነው። ሲያወሩ እኩል የሚግባቡበት ነገር ነው። በተለይ የጎዳናዎቹ ጉዳይ ላይ ያለውን ነገር ትኩረት ሰጥተውት ነበረ። ኢትዮጵያ ውስጥ ያው አንድ የውጭ ሀገር ዜጋ ቢመጣ የሚያስተውለው ነገር ይሄን ይነግረዋል ብዬ አስባለሁ። ምን አይነት ተጽዕኖ አመጣልሽ ይሄ ዘገባ? ዓለም አቀፍ ዘገባ ነበረ። እኔ በእርግጥ እውነት ለመናገር
ከእንደዚህ ነገር የራኩ ነበርኩና መጀመሪያ እንደዚህ ትልቅ መሆኑንም አላወቅኩም ነበረ። ሼልተር መጥተው ነበር ለአባይ ግድብ ዘገባ ነበር የገቡት ሲመረቅ። ከዛ በኋላ በኢትዮጵያ ጋዜጠኞች ምክንያት ነበር የመጡት። መተው አይተውት ኦልሞስት ከ1 ወር ከምናምን በኋላ ዘገባው ወጥቶ ነበርና ትልቅ ነበረ። አልጠበቅኩም እንደዛ። ምክንያቱም ከዛን ዋሽንግተን ፖስት በጣም ብዙ ዓለም ላይ ያሉ የተባሉት በሙላ ተቀባብለውት የሆነ በቃ ስም ሰርች ሲደረግ እንዳለ ትልልቅ ኒውሶች ነበሩና የሚወጡት። በጣም ለእኔ አሁን ላይ የሚታይ ነገር አላመጣልኝም ስልሽ፣ ግን ለኔክስት ስቴፕ ግን ኖቲስ እንድደረግ ኢንተርናሽናል ኮሚኒቲ ላይ ምንም አይነት ነገር ባቀርብ እንደነዚህ አይነት ታማኝ የሆኑ ጣቢያዎች ላይ ዘገባ ሲሰራልሽ ትልቅ ፖዚሽን ይሰጥሻል ምናምን ስብሰባዎች ከዚህ በኋላ ኢንተርናሽናል ስብሰባዎች እንድንካፈል አይነት እድሎችን ያመጣልን ነው። ስለዚህ አሁን ስብሰባሉ እንደዚህ አይነት ስብሰባዎች ኢንተርናሽናል አሁን የዓለም አቀፍ የእንስሳ መብት ኢንተርናሽናል ስብሰባዎች ይኖራሉ በየአመቱ። እዛ ላይ አንድ እንደዚህ ምንድነው ይሄ እድሉን እንድታገኝስ ታመለክች ከሚደረገው ነገሮች አይደል? እንደዚህ ኢንተርናሽናል ነገሮች ላይ ሪኮግናይዝ መደረግ በደንብ ይጠቅማል፣ ፈንዶች ለማግኘት ይጠቅማል። አሁን እየሞከርንበት አይደለም ትንሽ ከነበርንበት ሁኔታ አንጻር፣ ግን ትልቅ ነው ማለት አልጠበቅነውም፣ አላሰብነውም። ድንገት የሆነ ነገር ነው፣ ግን ለኛ ትልቅ ኦፖርቹኒቲ ነው ከዚህ በኋላ የሚያመጣልን። ምክንያቱም የእነሱ ዘገባ ብቻ ሆኖ አልቀረም፣ በጣም ብዙ ኢንተርናሽናል ዜናዎች ስለወሰዱት ለኛ ትልቅ እድል ነው እና ደስ ብሎናል። ደግሞ የልፋት ውጤት ነው ይመስለኛል በእርግጠኛነት። አንድ ላነሳልሽ የምፈልገው ነገር ባህሪሽን ስታስቢው ምን አይነት ባህሪ እንዲኖርሽ አደረጉሽ እነኚህ እንስሶች? አንዳንድ ጊዜ ሰዎች የሚነግሩን የባህሪያችን አይነት አለ። አንዳንዴ ራሳችን በደንብ የምናውቀው ለራሳችን አይምሮ የሚሰማን ለህሊናችን የሚሰማን አይነት የባህሪ ማንነት ይኖረናል። ከእንስሳት ጋር ፌቨን ምን አይነት ባህሪ ይኖራት? ከሰው ጋር ከእንስሳ ጋር እኔ ከሰው ጋር ስልሽ ያው ኢንተራክሽኑማ ከሰው ጋር ነው የሚሆነው፣ ግን ከነሱ ጋር ረጅም ጊዜ ማሳለፍሽ፣ ስለነሱ ማሰብሽ፣ መንከባከብሽ፣ እነሱን መረዳትሽ ምን አይነት ማንነት ሰጠሽ? እኔ በጣም አዛኝ አድርጎኛል ብዬ አስባለሁ። አንደኛ ቀደም እንዳልኩሽ ለእንስሳ ጋር እያዋልሽ ስትመጪና በጣም እያዘሽ ስትመጪ በዛው ልክ በጣም ለሰው እያዘሽ ትመጫለሽ። አሁን እኛ በምንሰራበት ቻሪቲ እንስሳ ብቻ አይደለም የምንረዳው፣ አረጋውያን እናግዛለን፣ ህፃናት እናግዛለን፣ ተማሪዎች እናግዛለን። ለሁሉም ነው። እኛ ሁሉም ፍጥረት የሚገባውን ማግኘት አለበት ብለን የምናስበው፣ ግን ከምንድን ነው የመጣው? እነዚህን ከመውደድ ህፃን እያለው ከነሱ ጋር ጊዜ ከማሳለፍ ለነሱ ከማዘን። አሁን ለውሾች ለማዘን ከመጀመሪ በፊት ውሻ በድንጋይ ያባርራለሁ ነበረ እና የሆነበት ምክንያት ማህበረሰቤ ስለነገረኝ አባሪ ምቺ ብሎና ተርኒንግ ፖይንቷ አንድ ቀን ናት። ውሻዋን አይኗን አይቼው አሳዘነችኝ። ባይዘው የውሻ አይን ስታይ በጣም የሚያሳዝነው ነው። በጣም ዝም ብለሽ አይናቸውን እዩ፣ በጣም ልብ ይሰብራል አስተያየታቸው። የተለየች ውሻ አይቼ ግን ደንግጫለሁ። ቆንጆ ሌላ ሀገር ብሪድ ናት ብለውኝ ቤት ውስጥ የምታድግ ውሻ ናት እና ይሄ አይን ስንጥቋ በጣም የሚገርምሽ ይሄ ሞዴሎች የሉ ሀስኪዎች ይሆናሉ። ሀስኪዎች እንደዛ ነው አይናቸው። ሀስኪ ነው ያሉኝ። እሺ። እና የውሻ አይን ስታይ በጣም ነው የሚያሳዝነው። በጣም ዝም ብለሽ ልብ ብለሽ ሲያዩሽ አንደኛ ፍጥጥ ብለው ነው የሚያዩሽ። እኛ መች እርስ በርስ ስንተያያለን? እኔ ውሻ ስለማይ ኮንታክት እኮ የለንም እንደ ሰው ልጅ። አሁን ያለንበት ዘመን እኮ ትዝብት ምንድን ነው? አይ ኮንታክት እንኳን የለንም። አይን እኮ ብዙ ነገር ይገልጻል። በቃ አይናቸውን ብቻ ስታዩ በጣም ነው የምታዝኝላቸው። በጣም እኔ አላውቅም፣ ታያዋለሽ። ቆይ በኋላ አሁን ሸለብ አድርገዋል ሁለቱ። እኔ ልክ እንደዚህ በር ላይ ሲተኝ ትዝታዎቼን ነው የምነግርሽ የሚያሳዝኑኝ። ከዛ ውጭ በጣም የሚያምኑት ሰው ቤት ገብተው ሶፋ ላይ ወይም ደግሞ አልጋ ላይ ሲሉ አንድ የሆነ ቪዲዮ አይቼ እውነት ያለቀስኩት፣ ግን የእውነት ቲክቶክ የማያመጣብን ነገር የለምና ሴዥር አለበት የሚጥል ህመም አለበት ውሻው እና አስመርምረውት ያውቃሉ ቤተሰቦቹ። ህፃናቶቹ ልጆች ቁርስ እየበሉ አብረው ስሜቱን አወቁ። ሮጠው እንዳይወድቅ ትሪት ያደረጉበት ለሆነች ሽርፍራፊ ሰከንድ አይነት። ከዛ በቃ ተመለሰ፣ አልጋ ላይ ወስደው አስተኙት። ርቀታችን ነው የምልሽ በትክክል ስሜቱን ማንበብ። ከዛ ደግሞ እድሜ ልክ አብሮት የሚኖረውን ነገር እንዴት ነው አብረውት እያስታመሙ ያሉት የሚጋባ ነገር አለው። አንደኛ ታማኝነታቸው ይጋባብሻል። ከነሱ የምትማሪ በጣም ታማኝ መሆንን፣ ለሆነ ነገር መክዳት ምናምን የሚባለው ነገር አይታሰብም። በእርግጠኛነት ይሄንን ሾው የሚመለከቱ ሰዎች በጣም እንዲያስቡበት የሚያደርግ ነገር ነው እያወራሽን ያለሽው። አይቀየሙ እንስሶቹ። አንዳንዴ ድመትን ለምሳሌ ምን ያለው ፈጽሞ የማይገናኙ ናቸው። በእርግጥ ድመትና ውሻ ባህሪያቸው አይገናኙም። ግን ለምሳሌ ዘሮ ብለሽ ስትመቻት ምናምን ገልመጥ ታደርግሻለች። በትክክል ጭራዋን የሆነ ነገር ያረጋታል። አልሳሳትኩም ማለት ውሾች ጋር
ይሄን ነገር አናስተውልም ነው ስላላወቅነው ነው ባህሪያቸውን። ሲቆጡ ወይም ደግሞ ሲያኮርፉሽ በምን ነው የምታውቂው? አውቃለሁ። አሁን ለምሳሌ የኔዎቹ ያን ያህል አይደሉም፣ ግን አሁን ሼልተር ያሉኝ ውሾች አሁን ለምሳሌ አንዱን ዛሬ መርፌ ባስወጋው አሞት ምናምን 3 ቀን አይጠጋኝም። ጭንቅላት ዛሬም ልታስወጋኝ ነው የሚለው እንትን ስሜት አለው እና ይወደኛል እኮ ይመጣና ሊጠጋኝ ይፈልጋል። ከዛን ያስታውሳል እንዳስወጋሁት ያስታውሳል፣ ወይ የሆነ ሕክምና ወይ ሰርጀሪም ከሆነ የተሰራ ያስታውሳል። ትንሽ ይርቃል። ከዛ ግን ያን ያህል አይቆዩም። ባይዘው የሆነ ሰዓት ላይ ተመልሰው ይመጣሉ ምናምንና ታይ ምናምን ብለሽ አስደንግጠሻት ምናምን የሆነ ጥፋት ስታጠፋ ምናምን አይ እንትን አይሉም። እያባረሻቸው ውሾች ወደ አንቺ ነው ሂድ እያልሽው ወደ አንቺ ነው የሚመጣው። የሚገርም ነው። አንድ ፊልም አይተሽ እንደሆነ አላውቅም፣ ሪቻርድ ጌሪ የሰራበት ሀችኮ ነው። ሀችኮ ደጋግሜ ያየሁት ስሜቴን ይዟል። እውነተኛ ታሪክ ነው። ያው ሀችኮ እውነተኛ ታሪክ ነው። አዎ ተደርጎለታልና እንዴት ነው በዚህ ደረጃ የሰው ልጅ ህይወት እስከ መጨረሻው ድረስ የሚከተሉት ውሾች የሚለው ያስገርመኛል በጣም። እኛም ሀገር አልተነገረም እንጂ ብዙ ታሪኮች እንደሚኖሩ እርግጠኛ ነኝ። ተመሳሳይ ታሪክ ሰምተሻል? ለምሳሌ እኔ አሁን ልክ የሀችኮ አይነት ባልልሽ ነው ቤቶች የፈረሱ ሰዓት ላይ ሰዎች ወደ ሌላ ቦታ ሲሄዱ እኛ ካሳንቺስ ምገባ ነበረን። ኦልሞስት ለ8 ወር ለ7 ወር ሰርተናል በቋሚነት። እዛ የተጣሉት ውሾች ፊዲንግ ፕሮግራም ነበረን በሳምንት 3 100 ምናምን ውሾች ናቸውና የሚገርምሽ እኛ እዛ ለዚህ ለምገባ ፕሮጀክት ስንገባ ገና ቤቶቹ እየተነሱ ነው፣ ገና ይሄ ቆርቆሮ እየተነቀለ ገና ምናምን ነው። ግን ሰዎቹ ሙቭ አድርገዋልና የዛኔ እዛው ውሻው የሚቆየው እንደዛ እንደፈረሰበት ቤቱ ላይ ነው። ያንኛው ውሻ ቤቱ ላይ ነው፣ ያንኛው ውሻ ቤቱ ላይ ነው፣ ያንኛው ውሻ ቤቱ ላይ ነው። አይለቅም። ለምግብ ይመጣሉ፣ ይበተኑና ቤታ የፈረሰ እኮ ነው። ግን የሚያስቡት ያ ቤታቸው ነው፣ ሰዎቹ እንደሚመጡ ነው እየጠበቁ ነው የሚያስቡት። ከዛ ነው ሳላይ በቃ በጣም እየከፋ መጣ ፈረሳው። በጣም መሬቱ መቆፈር ጀመረ ምናምን። ከዛንም ሲቆፈርና እስካቫተር ሲመጣባቸው ወደዚህ ይሸሻሉ ወደ አንድ ጥግ። ከዛ እስካቫተሩ ልፍ ሲል ወደ ነበረበት ይመለሳሉ። እንደዛ እያደረጉ ያ ሪል ስቴት በቃ በጣም ወደ ውስጥ ሰምጦ መሰረቱ እስኪጀመር ድረስ አይለቁም ነበር። አሁን ሌላ የሚያየኋቸው ብዙ ቪዲዮዎች ፊልም ማነሳን ራሱ ውሻው ሲሞት ደግሞ ልጆች ይጎዳሉ፣ አዋቂ ሰዎች በጣም በስሜት ተጎድተው አይቻለሁ በጣም። እና ይሄ አስከሬን ሽኝት ሲደረግ እንዴት ነው ሰዎች ሞተው በጣም ብዙ ሰዎች የመጨረሻውን ስንብት ያደርጋሉ አይደል? ልክ እንደዛ ቱር አድርገው ቤተሰብ እንዲሰናበቱ ደግሞ አድርገው የሚቀብሩበት ሴሬሞኒዎችን ተመልክቻለሁ፣ እውነተኛ ቪዲዮዎችን። እና ስሜቱን ለማናቅ ለሩቅ ለሆነን እንኳን አብረው ለኖሩ ጠረን ለሚተዋወቁ ብዙ ነገር ላሳለፉ የቤተሰብ አባላት ይቅርና እንዲሁ እንኳን ያስለቅሳል። በጣም እሱን መቋቋም ራሱ ከባድ አይደለም? ለዛ እኮ ነው አሁን አበሻ ምን ይላል? የሰውንም ፍቅር አልችለውም፣ የሰውንም መከራ አልችለውም እንኳን ሌላ መጥቶብኝ ይላል። እንሸሻለን መሰለኝ አይደለም ሀዘን ቢያጋጥም ብለን። አዎ አሁን አንዳንድ ሰዎች ይገጥሙኛል ሶሻል ሚዲያ ላይ ይጽፉልኛል ውሻ ሞቶብኛል ምናምንና ሌላ ውሻ ላሳድግ ብዬ ፈራለሁ። ግን ሁላችንም አልፈንበታል። አሁን ለምሳሌ ከነዚህ ውሾች በፊት እኔ 13 ዓመት ከኔ ጋር የኖረ ውሻ ሞቶብኛል። 13 ዓመት በጣም ብዙ ነው። ሲመጣ ትልቅ ሆኖ ነው የመጣው። እኔ አላሳደግኩትም፣ ግዙፍ ነበረ። ሶሻል ሚዲያ ውስጥ በጣም ነው ሰው የሚያውቀው። ወካርኩ ማለት ከሱ ጋር ነው፣ ከውሻ ውጭ ወካርጌ አላውቅም ምናምንና በጣም ወደው እና ሁልጊዜ የማስበው በህይወቴ ሁሉ አንድ ቀን የውሻ ቢሞት ምንድነው የምሆነው የሚል ፍራቻ ነበረኝ። ምክንያቱም በተለይ ግራጁዌት ካርኩ በኋላ 1-2 ዓመት እዛው ሰፈር አካባቢ ነበር ከቤተሰብ ጋር ስራ መሰራ የነበረው ምናምንና ሶ ቢሮአችን እዛው አካባቢ ስለሆነ አብረን የምንውለው ማለት ነው። ቢሮ የምንመለሰውም አብረን ነው። ባንክ ስንሄድ አብረን ነው። ግብር አብረን ከፍለን እናውቃለን። ቀበሌ ተሰልፈን ባንክ በቃ ኦልሞስት ሾው ሜዳ ፌመስ ነው። ያውሻ እስከ 6 ኪሎ ማያውቀው የለም። በቃ ከ6 ኪሎ ካለፈ ምናምን ነው እንጂ እንደዛ አካባቢ ቅርብ ከሆነ በግሪን ይዞ የሚሄደው ምናምን ነገርና የሆነ ሰዓት ታመመ። የዛን ሰዓት እውቀቱ አልነበረኝም ስለ ውሻ ያን ያህል አላውቅም። የእንስሳት ሕክምና አላውቅም ምናምንና ምን ማድረግ እንዳለብኝ አላውቅም። በቃ ብዙ ሰዎች አይ እንትን ከኋላው ትንሽ እጢ ማውጣት ጀመረና ጅብ በልቶት ነው ይሉኛል። ጅብ ከበላውማ ሙሉ በሙሉ ይበላው ነበረ። እንዴት ሆኖ ነው ጅብ በልቶት ምናምን ተባብለን አለን። መጨረሻ እያሳከምኩት ከዛ በኋላ 3ኛ ሕክምና ላይ ሲደርስ 3ኛ መድኃኒት ገዝቼ ስመጣ ሞቷል። እና ደግሞ የሚገርምሽ እንትን ነበር ማረጋው ከበረንዳ አይወርድም፣ ያለቅሳል፣ ይጮሃል። እና እኔን እያቀፍኩ ማወርደው በጣም ትልቅ ነው፣ ከአቅሜ በላይ ነው። ግን እያቀፍኩ ፀሐይ እንዲያገኝ አደርገዋለሁ።
እየመለስኩ ወደ ቤት አስገባዋለሁ። እንደውም የጎረቤቶቼ እንዲህ አሁን ቢሞት ልታረጊው ነው ጣዩ ለጅብ ስጪው ምናምን በቃ በጣም ብዙ ጸብ ነበረ። ለኔ ልጄ ነው ለጅብ አይደለም የሚሰጠው ሬሳውን ብቀብረው ደስ የሚለኝ ነበረ ነውና እንደዚህ አይነት ሁኔታ ውስጥ ሆኜ ሞተብኝ። በቃ ልክ ስመጣ ሳየው ደርቋል እና አይኔ ማመን አልቻለም። ቀሰቀስኩት እሱ ሄዷል ለካ ላይ መለስና የዛኔ 1 ወር ኖርማል አልነበርኩም። ለምን ሁሉም መንገድ ላይ ትውስቴ የኔና እሱ ብቻ ነው ያለው። እሱን የሚተካ ነገር አላገኘሽ? ሲከተለኝ ምናምን ነገር ሁሉ ነገር ስለማይ ሁሉ ጊዜ ሌላ ውሻ ሳይ በሞቱን ረስቸው ትልቅ ውሻ ከሆነ ማየው እንዴ ቡቺ ብዬ እሮጣለሁ። ከዛ ነው ሳላ እምሬ ታሟል እንዴ ብዬ ሁላ መጠየቅ ጀመርኩ። ምክንያቱም ውሻው ሞቷል፣ ከሞተ ወራት ምናምን አልፎታልና የሚቆጭሽ ነገር ደግሞ መቅበር አለመቻል። አሁን ለምሳሌ እኔ የምኖረው የጋራ መኖሪያ ቤት ውስጥ ነው። ሶ መቅበር አልችልም እና በጣም እንደዛ እየወደድኩት የቆሻሻ የሚወስዱ ሰዎች ናቸው የወሰዱት እና ሁሉ ጊዜ አንገበግበኛል። ሁሉ ጊዜ ቢያንስ እንኳን ቀብሬው ያለው እኮ ማለትም ትልቅ ነገር ነውና በጣም ያስከፋሻል እንደሱ ያን ነገርና ከዛ በኋላ ውሻ አላሳድግ የሚል ስሜት እኔ ጋርም ነበር ልክ እንደማንኛውም ሰው። ስሜቱ ከባድ ይመስለኛል። ግን ደግሞ ሌላ እድል የሚፈልግ ውሻ ደግሞ መንገድ ላይ ታያለሽ። ሌላ የተራበ ውሻ ታያለሽ። ሌላ የጠማ ውሻ ታያለሽ። ሌላ አንቺን ፍቅር የሚፈልግ ቤት የሚፈልግ ውሻ ስታይ ደግሞ ያንን ማለፍ ለኔ አልችልም ነበረ። ስለዚህ እነዚህ ብዙ ውሾች አሁን ኦልሞስት ወደ 50 ውሻ ነው ያለኝና ሁሌም ለሌላ ውሻ እድል መስጠት ጥሩ ነው። ያ ስብራቱ እንዳለ ሆኖ ግን ሌሎች ደግሞ ሊሰበሩ ያሉ እንስሳት እንደማምቶ ጠግኖ ቤት መስጠት ደግሞ ከዛ ያለፈ ነው። ከዛ ያለፈ ፐርፐስ ስለሆነ እንደሱ ነው ማድረግ ያለብን ብዬ ነው የማስበው። ምግባቸው አይወደድም። እኛ ሀገር አንዱ ቅንጦት እኮ ነው የሚባለውም ነገር እሱ ነው። በፊት እናት አባቶቻችን ከነሱ የተረፈውን ነገር አንዳንድ ጊዜ ደግሞ እጅሽ ላይ ሳንቲም ሲኖር ሳምባ አይደል? ይሄ ነው የተለመደው። አሁን ደግሞ ባለው ኑሮ ይሄን ማሰብ ከባድ ይሆናል። የውሻ ምግብ ምንድን ነው የምታደርጊው? አሁን ላይ ከቅርብ ዓመታት ወዲህ የሚበሉት ሩዝ በዶሮ ስጋ ነው። የዶሮ ስጋ ማለት ይሄ ተረፈ ምርት አለ ለውሻ ተብሎ ተፈጭቶ ምናምን የሚዘጋጅ ከነዚህ ከደብረ ዘይት የሚመጡ ምግቦች አሉ እና እነሱ በኪሎ ይሸጣሉ። የሚሸጡ ሰዎች አሉ፣ ብዙ ውሻ የሚሸጡ ሰዎች፣ የውሻ ምግብ የሚሸጡ ሰዎች እነዚህ ምግቦች ይሸጣሉ። አሁን ከዛ ነው የምንጠቀመው እየገዛ። ምን መሰለሽ አሁን እኔ ድሮ ልጅ በነበርኩበት ሰዓት ኮቴ የሚባል ነገር ነበር የሚበሉት ማቀው ማለት ነው እና ርካሽም ነበረ። የሆነ 10 ብር ምናምን ይዘሽ ነፍ እግር ታመጫለሽ ምን ነገርና እንደዛ ነበረ። አሁን ላይ ባለው ግን ሄደሽ አሁን ድሮ ስጋም ይገዛል አይደለ? ከስጋ ቤት አሁን እኔ ኦፕሽኑን አይቼ ነው ወደዚህ የመጣሁትና ስጋ ስገዢ ብዙ ጊዜ ነጭ ስጋ ነው 100-200 ብርም ገዝተሽ ምትጥዩ በጣም ብዙ ነው። የማይበላ ብዙ ነው። ነጭ ሞራ አይሰጥም ለውሻ። አንደኛ ምግብ ተበስሎ ነው የሚሰጠው። እኛ ብስለን ነው የምንሰጠው። መብሰል አለበት። ነጫጭ ነገር አሰጪም ጉበታቸው ውስጥ ገብቶ ይጣበቃል። ከዛን ይሞታሉ። እሱ ነገር አቮይድ ማድረግ ምንም ወጋጅ ነገር ውሻ የሚበላው ተደርጎ ነው። በተለይ የስጋ ነክ ነገር ከሆነ ግን አይሆንም። ለምን ብዙ የሞቱ ውሾች አሉ፣ ይገድላል። ስለዚህ አሰብኩትና ኮስት ሚኒማይዝ ምንድነው አሁን ለምሳሌ 100 ብር አውጥቼ እምጥለው ከሆነ ውሼም የማይበላ የኔም ገንዘብ መሬት ላይ ምርቅ ከሆነ አሁን ነው እንደውም ሰሞኑን የጨመረው እንጂ ለምን በ100 ብር 1 ኪሎ የዶሮ ስጋ ማግኘት እችላለሁ። ታሽጎ ይሸጣል። ምንድነው 5 ኪሎ 500 ብር ማለት ነው። አሁን ነው እንደውም እንደዚህ ሆነ እንጂ ከዛም ትንሽ ይቀንስ ነበር። 100 ብር ገዝቼ የምጥለው ይበዛል። ይሄን ግን ባገኝ ሙሉ በሙሉ ጥቅም ላይ ይውላል። ለነሱም ጥቅም ነው። ዌስት የሚደረግ ነገር የለው። አሁን ሰው እንደ ትልቅ ነገር ያስበዋል እንጂ ሄዶ በየጊዜው ስጋ እውነት ከስጋ ቤት ገዝቶ የሚያበላ ከሆነ ማወዳደር ነው። ከዚህ የምገዛው ስጋ ምን አይነት ነው፣ ከዛ የምገዛው ስጋ ምን አይነት ነው ቢላውን ስታየው ዶሮ በሩዝ ሲባል እንዲሁ ከበድ የሚል ነገር አለው። ግን አሁን ለነሱ እንደዛ ነው የሚበሉት። ኦልሞስት አሁን ወደ 3 አመት ምናምን ይሆናል። እኛ ለጎዳና ውሻ ምግብ ፕሮጀክትም እንደዛ ነው የምንሰራ የነበረው። ከዛ ጀምሮ ያን ደንበኞች አገኘን። ከዛ ነው ሼልተራችን ያሉት በሙሉ ዶሮ ስጋና ሩዝ ነው የሚበሉት። ቤታችን ያሉትም እንደዛ ማለት ነው። በቀን ስንቴ ይመገባሉ? አሁን እኔ እነዚህ ቤት እያሉ በቀን 3 ምናምን አይሻሙም። አሁን ሼልተር ብዙ ናቸው አይደለ? ድብድብ አለ፣ መቀናናት አለ። እዚህ ግን 4-5 የቤት ውሻ የነበረኝ ሰው ቀን ሙሉ አስቀምጬላቸው ሳያልቅ ሁላ የሚቀመጥበት ቀን አለ። ያን ያህል አሁን ግን ሼልተር ከገቡ በኋላ 2 ነው የሚበሉት። ጠዋት ይበላሉ፣ ማታ ይበላሉ። በጣም ብዙ ሾች ስለሆኑ ሰው እዛ ተሻምተው ተቀናንተው ምናምን ነገር ስለሆነ የሚበት የሚተርፍ የለም። በቃ ጭጭ ነው። እኛ ሀገር ውሻ በጉዲፈቻ የሚወስዱት እነማን ናቸው? በአብላጫው ስለምታውቂያቸው? እኛ ሀገር በጉዲፈቻ የሚወስዱት ውሻ የሚወዱ ሰዎች ናቸው። በእርግጥ ግን እኛም ስታንዳርድ አለን። አሁን ለምሳሌ ውሻ ፈልጋለሁ ላለ ሁላ የኛ ድርጅት ውሻ አይሰጡም። አዶፕሽን ፎርም አለን። ማሰር አትችም ከኛ ውሻ ስትወስጂ፣ የውሻ ቤት መዝጋት አትችም። እኛ አሁን የእንስሳ መብት ተከራካሪዎች ስለሆነን ቅድሚያ የምንሰጠው ለነፃነት እና ለመብታቸው ነው። መብታቸው የማይጠበቅበት ቦታ ውሾቻችን አንልክም። ስለዛ አዶፕሽን ፎርም እንሰጣለን። በዛ መሰረት መስማማት፣ መፈረም
ህጋዊ መሆን አለበት ያ ወረቀት ከኛ ድርጅት ጋራ። ስለዚህ በዛ መሰረት እንሰጣለን። ከዛም በኋላ ክትትል እናደርጋለን። አሁን ካለን አቅም ውስንነት አንፃር የሰጠናቸውን በሙሉ ተከታተናል ብዬ በድፍረት ማውራት አልችልም። ምክንያቱም ብዙ ቮለንቲር አቅም ያስፈልግሻል ይሄን ለመስራት እየሄዱ ቼክ ማድረግ ምናምን አለ። ግን በቋሚነት ደግሞ ቪዲዮ ይልኩልናሉ። ይሄው አድገዋል፣ ይሄው እንደዚህ ደርሰዋል የሚሉን ሰዎች አሉና ስንሰጥ እንትን ብለን የምንሰጠው። ብዙ ውሻ ፈላጊ ያለ፣ ብዙ ሰው ግን ከጥበቃ አያልፍም። ድመት ሲፈልግ ከአይጥ ለማስበላት አያልፍም። ያን ነገር ደግሞ እኛ ብዙ የምንስማማበት ሀሳብ አይደለም። ውሻዬን ወስደሽ እንድታስጠብቂበት አልፈልግም። ተፈጥሮ ጠባቂ ነው፣ ግን እንዲጠብቅልኝ ብለሽ አስረሽ ውሻ ቤት ቆልፈሽ ከተፈጥሮ ውጭ አድርገሽ ሳይኮሎጂ እንድትጎጂ እንድታሰቃዩ አልፈቅድም። እኛ አንፈቅድም እንደዛና በዛ ምክንያት ምንሰጣቸው ውሾች ቁጥር ትንሽ ናቸው። እሱን ጥቅም ለማግኘት ብለን ነው ማለት ነው። ብዙ ከፈለግንም የምንፈልገው ውሾችን ብዙ ጊዜ አሁን ሰው አይጮህም ይወስደውና ውሻው እኮ አልጮህም ብሎ ይመልስልሻል። ሌባ ማስፈራሪያ ግቢው እንዲከበር ጭምር አልጮህም ምናምን እና እንደዚህ አይነት ነገሮችን አቮይድ እናደርጋለን አስቀድመን። ማለት አሁን ለምሳሌ አዶፕሽን ፎርሙን ስሰጣቸው የእነሱን ምንድነው አስተሳሰብ ነው እዛ ውስጥ የማገኘው። እኔ አሁን እንዲህ ካደረጋችሁ አልሰጣችሁም ብዬ አልናገርም። እልክላቸዋለሁ፣ የሚሞሉትን ዝም ብዬ አየዋለሁ። ከዛ በኋላ መልሳቸውን ካየ በኋላ ማስተካከል የሚችሉ ከሆነ እናስተካክላለን። ማስተካከሉ ከሆነ ቀጥ አቮይድ ነው የሚደረጉት፣ አይሰጣቸውም። እኔ ጋር ቢቆይ ይሻለኛል። አሁን ለምሳሌ ውሻ ቤትሽ ወስደሽ በምንድነው በዚህ በብረት ቤት አስረሽ እያሰቃየሽ እያስለቀሽ ምናምን ለምን ነፃነቱ የሚያገኘው አንቺ ስትፈቅጂለት ብቻ ከሆነ ለእኔ አይስማማኝም። ይሄ አንሳ መብት አንደግፈውም። ስለዚህ እሱ በፈለገ ቤት እንኳን ቢኖረው በር ያለው ቤት አንደግፍም። አሁን ለምሳሌ እኛና እሱ በፈለገ ሰዓት መውጣት አለበት፣ እሱ በፈለገ ሰዓት መግባት አለበት እንጂ አሁን ነው የምትወጣው አንተ፣ አሁን ነው የምትገባው አንተ ብለሽ እንዲታዘዝ ስለማንፈልግ እንደዛ ነው የምንሰጠው። ውጭ ሀገር የላክናቸው ውሾች አሉ፣ ፈረንጆች ይወስዱልናል ምናምን ከዚህ እኛ በጣም አንድም ሁለትም ውሻ ሲወጣ እልልታ ነው፣ ደስታ ነው ለኛም። በእኛም በኩል ብቻ ሳይሆን ራሳቸው ከውጭ ሀገር ፈረንጆች ይመጣሉ፣ የጎዳና ውሻ ያሉ ያነሳሉ፣ ቤታቸው ያስቀምጣሉ። ከዛ የዚህ ሀገር ኮንትራት ስራቸው ያልቃል፣ ወደ ሌላ ሀገር ይሄዳሉ። በዛ ሰዓት ይዟቸው ይሄዳሉ። በጣም ብዙ ውሾች ወጥተዋል በዚህ ምክንያት። በተቃራኒ ደግሞ ለንግድም ለምንም ለስታተስም ምን ተብሎ ይገቡና ደግሞ ጎዳና ላይ ደግሞ የሚወድቁ የውጭ ሀገር ውሾች አሉና ተገለባቢጦች ነው ነገሩ። በጣም ብዙ ነገር አለው ውስጡ። መቼም ቀላል ይመስለናል ከጀርባ ስንመለከተው። የቆይታችንን ማጠናቀቂያ እንዲሆን ስለፈለግኩ ነው። አንደኛ ኢትዮጵያ ውስጥ ምን ቢሆን ትመኛለሽ? አንዳንድ ሰዎች ዝም ብለው ስላወሩት ብቻ ሳይሆን እየሰራሽም ስላለሽ ምን ቢሆን ትመኛለሽ የሚለው አይምሮሽ ውስጥ አለ፣ እርግጠኛ ነኝ። አንድ እሱን እንደው ቀጣዩም ትውልድ ቢሆን መቀበልና ማስተግበር ቢችል። አንደኛ እንዲሆን የምፈልገው ምን መሰለሽ፣ ያኔ ዋናው ግቤ እንስሳት እንደ እኛ ቦታ ተሰጥቷቸው አሁን እኛ እንቅስቃሴ ስሙ አኒማል ሊድ አቴንሽን ነው፣ እንስሳት ትኩረት ይሻሉ በሚል የምንታወቀው እና እንደ ስሙ ትኩረት አግኝተው የሚያስፈልጋቸውም በቃ መብታቸው ህይወታቸው ሪስፔክት ተደርጎ የሚኖርባትን ኢትዮጵያ ማየት ነው በመጀመሪያ ደረጃ የምንፈልገው። በቀጣይ ካሪኩለሞች ላይ ትምህርት ካሪኩለሞች ላይ ተካቶ ህፃናት ሲማሩ እንዲያድጉ ርህራሄ እንዲያዳብሩ እንፈልጋለን። የተለያዩ የእንስሳ መጠለያ ሼልተሮች እንዲከፈቱ፣ ዘመናዊ ሕክምና እንዲኖር፣ ትልልቅ ሆስፒታሎች እንዲገነቡ እንፈልጋለን። ኳራንታይን ጣቢያዎች ውሾች በእብድ ውሻ በሽታ ሲጠረጠሩ ከማህበረሰቡ ድብደባ ድነው ገብተው ናቸው አይደለም አብዷል አላበዱም የሚባሉበት ነገር የሚታዩበት ጣቢያዎች እንዲከፈቱ እንፈልጋለን። ፓርላማ ላይ ተወካዮች እንዲኖሩን፣ እንስሳ መብትን የሚከራከሩ ተወካዮች እንዲኖሩን እንፈልጋለን። በዋነኛነት ግን በጣም ማሳካት የምንፈልገው ካሪኩለም ላይ ትምህርት መዋቅር ውስጥ እንዲገባና ህጻናት ከእንስሳ ጋር ከውሻ ጋር ብቻ አይደለም። እኛ ኦልሞስት አድቮኬት የምናደርገው ለዱር እንስሳትም ለቤት እንስሳትም ነው። ግን ያው ሞር አጠገባችን ያሉት ደግሞ እነዚህ ናቸውና በዋነኛነት ካሪኩለም ላይ ካስገባን ትልቅ ነገር እንዳሳካን ነው የምንቆጥረው። ፖሊሲዎች ካጸደቅን ትልቅ ነገር እንዳሳካን ነው የምንቆጥረው። ይሄን ነገር ማድረግ እንፈልጋለን። ለአዶፕሽን ላልሹ ሰው ነው ውሻ ይፈልጋል ሰው አይደለም። ውሻ ሲፈልግ እኮ እኛ በነፃ ነው የምንሰጠው። እኛ ወጪ አውጥተንበት አሳክመን መግበን ምን ብለን 5 ሳንቲም የክትባትም የምንም አንቀበልም፣ በነፃ ነው የምንሰጠው። ስለዛ በነፃ የሰጠነውን ነገር ካልተቀበለ ይሄ ቢያንስ በዚህ እንኳን እንተባበር ነው። እኛ በነፃ ስንሰጥ ግን እኛ የምንፈልገው ምንድነው ነፃነቱ እንዲከበርለት። በ15 ዓመት ውስጥ ከሀገር የመውጣት ሀሳብ አለሽ ወይ ቅድም ያለገርኩሽ የሚሉትን እናያለን። ምክንያቱም ዛሬ ተረክባኝ ነገች ሴትዮ ውጭ የምትሄድ ከሆነ ነገ ጉሻውን ጎዳና አውጥታ እንደምትጥለው ስለማቅ እንደሱ አይነት ነገሮችን እንጠነቀቃለን። አይገጥሙንም ማለት አይደለም፣ ተጠንቅቀን ብዙ ነገሮች ይገጥሙናል። በቻለው አቅም ግን እንጠነቀቃለን እና በነፃ ስለምንሰጥ ያን ያህል ቅንጦት ነው ብዬ አላስብም። ስለማይከፍሉበት ሳንቲም ካልተቀበላችሁ ግን እናንተ ማን ነው የሚረዳችሁ? እኛ ሁሌ ሶሻል ሚዲያ ነው። ሶሻል ሚዲያ ላይ ሰው ስለሚያውቅ
ሰፖርት ያደርጋል። ግን የሚያስፈልገውን ያህል ሰፖርት እናገኛለን አናገኝም። አሁን ወጫችን ውሻ በጨመረን ቁጥር ከአቅም በላይ ሰሞኑን በነዳጅ ራሱ ኦልሞስት የምግብ ወጫቸው ሀፍ ነው የጨመረው። በጣም የሚያስደነግጥ ነገር ነው የሆነውና እሱ አለ። ግን እንዳልኩሽ ደግሞ ቅድም እነዚህ ኢንተርናሽናል እንትኖቹ ፈንዶችን አሁን ከዚህ በኋላ ተስፋችን ምናልባት ፈንድ ወደ መጠየቅ ከኢንተርናሽናል ኤንጂኦዎች ጋር ከመጻጻፍ ምናልባት ያ ተስፋ ሊኖር ይችላል። አሁን ባለን ግን ሶሻል ሚዲያ ነው ሰፖርት የሚያይ ሰው ነው ሰፖርት የሚያደርገው እንጂ ሌላ ትልቅ የተጋነነ ሰፖርት የለም። እኔ ከአንቺ ጋር ባለኝ ቆይታ የተገነዘብኩት ነገር እንስሳት ሳይንስ ተምሬያለሁ፣ ግን ውሻ ላይ ዝቅ ያለ ምንድነው እውቀት ነው ልበለው ነበረኝ ማለት ነው ብዬ ራሴን ገምቻለሁ። እና የእውነት ለእንስሶች የተመቸ ምድር ካለ ለሰው የተመቸ ምድር ይኖረናል የሚለውን ወስጃለሁ። አዎ ለምን የእንስሳ መብት ከተከበረ የሰው መብት የማይከበርበት ምክንያት የለም። ሁሌ ነው የምለው የእንስሳ መብት ካከበራችሁ የሰው መብት ታከብራላችሁ። ይሄ ቀላሉ ሎጂክ ነው። ፌቨን መለሰ በጣም እናመሰግናለን። የዛሬ የወጌሻ እንግዳችን ሆነሽ ለየት ያለውን ነገር ከሰው ልጅ ህይወት ጋር አገናኝተሽ ስላወራሽን በጣም አመሰግናለሁ። ብዙ ውሻ የሚወድ የሚንከባከብ ዜጋ እንዲበዛ እንፈልጋለን። ውቢትና ሀፒ ተኝተዋል። አዎ መጀመሪያ አካባቢ ተቆነጠነጡና ሰላማቸው ራሱ ደስ ይላልና አሁን ተኝተዋል። አመሰግናለሁ። እኔም አመሰግናለሁ በጣም። ቤተሰቦቻችን ለነበረን ጊዜ ከልብ እናመሰግናለን።